ለዛሬም በፈረንጆቹ 2023 ዓ.ም ተሰርቶ ለእይታ የበቃውን አክሽን የፊልም ዘውግ የያዘውን ብለድ ሃውንትስ የተሰኘውን ቀውጢ ሙቪ ያመጣንላችሁ። እንዲሁም ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲህ ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ nipjobs ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ። ሙቪው የሚጀምረው በዲሴምበር 2020 ዓ.ም በኮቪድ ጊዜም አንድ ዓላማ ያለው ጋንሁ የተባለ ኮሪያዊ ወጣት ብቻውን የቦክስ ጂም ውስጥም ሲሰለጥን አምሽቶ ወደ ቤት ባስ ተጠቅሞም ሄዶ ቤትም ሲደርስና ሲገባ ተጨንቃ በስልክ ያለባትን የቤት ኪራይም ብድር ቀጣይ ወር ድረስ ታግሱኝ እከፍላለሁ ያለች እየለመነች ያለችውን እናቱንም እያየና እየሰማ እሱም ጨንቆት አይታው ይባስ እንዳትጨነቅም በሚል ውጭም ይቆያል። በሌላ ትዕይንት ዜናዎች ላይም በኮቪድ ሳቢያ ብዙ ግንባታዎች ላይ ያሉ ህንፃዎች ሰራተኞች እየታመሙ ግንባታዎችም ቆመው ባለሀብቶችም ኪሳራ ላይ እየወደቁ እንዳለም ሲዘገብም እየሰማን አንድ ህንፃውን እያስገነባ ያለ ሚስተር ሆንግ የተባለ ግለሰብም ካበደረው ባንክ ዋና ዳይሬክተር ጋር ተገናኝቶ ተጨማሪ ብድር እየጠየቀ ሲወያዩና ሲጨቃጨቁ እነሱን እያደራደረም ባለው መሃል ባለ ሚስተር ፓርክ በተባለም ሰው በኩል ሌላ ባለሀብት አቶ ሚዮንግ ጂል የተባለም ሰውም ተቀላቅሏቸው ይህም ሰው የተለያዩ ስራዎች እንዳሉት ዋናው ግን ኢንቨስትመንት ላይ እንደሚሰራም ተናግሮ 100 ሚሊዮን ወንም እንደሚያስፈልጋቸው ሲገባው እኔም ይህንን ህንፃ ለማስገንባት ኢንቨስት አደርግላችኋለሁ፣ በተለዋጭ 3 ነገሮችን እጠይቃለሁ። አንደኛው ህንፃው ከላይ ጣራም ላይ መጨረሻም ላይ ቁማር ማጫወቻ የራሴ ካሲኖ ቤት እንድከፍቱልኝ፣ እንዲሁ ደግሞ ትንሽዬ መጠጥ ባር፣ እናም 3ኛ ደግሞ እንደዚህ ኮቪድ ሀገሪቷ ላይ በመጣም ቁጥር ሆቴሉ ላይ ለተቸገሩ ሰዎች በነፃ የሚጠለሉበትን ቦታም እንዲሰራ ብቻ ነው የምፈልገውም ብሎ ሐሳቡን ተናግሮ አቶ ሆንግ ባለሀብቱም እየተገረመ በኋላ ለብቻቸው ተገናኝተው እንደማያወሩም እየነገረው እንደ መስማማት ይላል። ኢንቨስተሩ ሚዮንጊልም ውጭ እየጠበቁት ያሉት ሚስቱና ሹፌሩ ጃንግ ዱጋም ሄዶ ያሰቡት እንደተሳካ እየተናገረ በሜካፕ የከለለውን ፊቱ ላይ ያለውን ጠባሳውን እያስለቀቀ ቦታውን ለቀው ይሄዳሉ። በነጋታው አንድ የቦክስ ውድድር እያየን ከተወዳዳሪዎቹ መሃል መጀመሪያ ብቻውን ሲለማመድ ያየነው ጋኑና ሌላ ውንጂን የተባለም ወጣት ተወዳዳሪ ሁለቱም በየተራ ተፋላሚዎቻቸውን በብቃት ሲዘሩ እያየናቸው መጨረሻ ላይ ለፍጻሜ እርስ በእርስ ለመፋለም ይደርሳሉ። የውንጂን አሰልጣኝም ተፋላሚክን ጉኑን የግራ ቦክሱን ተጠንቀቀው አደገኛ ነው ቢለውም ውንጂን ግን እኔን አታውቅኝም ወይ? የባህር ኃይል ወታደር ነኝ እኮ ረሳከው እያለ እየጎረረ ፍልሚያው ላይ ገብቶ መጀመሪያ እኩል ቢፋለሙም ወደ መጨረሻ ግን ጋኑ በግራ እጁ ሆዱ ላይ አግኝቶም አስቀምጦት በመከራው ውንጂ ተነስቶ በንዴት እየተሳደበ ሊፋለም ቢሞክርም አሁንም እዛ ቦታም ላይም ደግሞት ጋኑም ያሸንፋል። ውንጂ መነሳት አቅቶት ይሸንፋል። ከውድድሩም በኋላ ውንጂ ራት መብላት ቢፈልግም አሰልጣኙ ስለተናደደበት አብረው የመብላቱንም ሐሳብ ቀይሮ 10,000 ወን ብቻም ሰጥቶ ቤቱ ዲሊቨሪ አድርጎ እንዲበላም ነግሮት ይሄዳል። ውጭ ላይ ጋኑም ውንጂን ሲጠብቀው ነበርና ሲመጣለት እንደ ይቅርታም ሰላም እንደማውረድም ሌሎቹ ተፋላሚዎቹ ስለሄዱ እኔ እናንተ እራትም አቆቦታም ስላለ ልጋብዝክ እያለም ይጠይቋል። ውንጂም መጀመሪያ ንቀት ስለመሰለው ሳይስማማ ቢቀርም ስለ ራበው ግን ተስማምቶ 10 ሚሊዮን ወን አሸንፈክ ስለተሸለምክ ብርም ስላለክ እኔም ማቀው አሪፍ ውድ ቤት አለ እዛ ጋብዘኝ ቢለውም ጋኑ ግን እኔ 10 ሚሊዮኑን ብሸለምም 50,000 ብቻ ነው ለራሴ የምጠቀመው፣ ሙሉ እዳ ላለባት እናቴ ሄጄ ነው የምሰጣትም በማለት የምግብ ቤቱን ዋጋም ጠይቆ ውድም ሆኖበት ሳይስማማ ቢቀርም ውንጂ ግን ያለችውን 10,000 ጨምሮ ያው ሻለ ያለ ቦታም ሄደው ይመገባሉ። እዛም ስለ ራሳቸው በደንብ እያወሩም ይግባባሉ። ከሚያወሩትም ተነስተን
ጉንሁም ድሮ አባቱ ከሚሰራበት መስሪያ ቤት ወንጀለኞችን ለማጋለጥ ሲሞክር ተባሮ በድህነቱ ብዙም እንዳሳለፈና ያም አሁን ላይ የፓርታይም ብዙ ስራዎችን እንዲሰራም እንዳደረገው ይናገራል። በተመሳሳይ ውንጂም አባቱ ድሮ ቦክሰኛ እንደነበርና በኦሎምፒክ ላይ የነሐስ ሜዳሊያም እንዳገኘ ከዛም አሁን ልጁ እንደሱ እንዲሆን ስለሚፈልግና ውንጂም ያንን ማሳካትም ስላቃተኝ አሁን ከአባቴ ጋር ብዙም አናወራም እያለም ይናገራል። እድሜም ሲጠያየቁ ውንጂም 27 ጋኑ ደግሞ 25 ስለሆኑ ውንጂም አክብረኝ በሚል በዛም ቢጎርም ድሮ ሁለቱም የባህር ኃይል ወታደሮች እንደነበሩና ጋኑ ትንሽ ክፍል ይቀድመው ስለነበረ በዛም ይህን ያወቀው ውንጂም ተነስቶ ወታደራዊ ሰላምታም እየሰጠ ክብሩን ያሳያል። ጓደኝነታቸውን በዚህ መልኩ ይጠናከራል። ከእራቱም በኋላ ወደ ቤት የሚሄዱበት ባስ ጋም እያመሩ ቀጣይ አሪፍ ምግብ ቤትም ለመገናኘትና ለመብላት ቀጠሮም እየያዙ ስልክም ተለዋውጠው ይለያያሉ። ጋንሁም ሱቅ የሱቁን ኪራይ መክፈል አቅቷት በስልክ ጊዜ ስጡኝ እያለች ያለችው እናቱ ጋም ደርሶ እሷም ውድድሩን በቪዲዮ እንዳየችና እንደኮራችበት በደስታ እየነገረችው እሱም ያሸነፈውን ገንዘብ እየሰጣት የቤቱን ኪራይ ክፈይ ቢላትም ይህ አንተ ሽልማት ነው በጭራሽ አልቀበልክም ብትለውም ግዴታ አሁን ላይ ችግር ላይም ስለሆኑ መቀበል እንዳለባት አሳምነዋትም ከነወለዱ ወደፊት እንደምትሰጠው ቃል እየገባችለት በደስታ ተቀብላ ሱቃቸውንም ዘጋግተው ወደ ቤት ይሄዳሉ። ከታችም አንድ ጥቁር መኪና መጥቶ ሲቆም እያየን ከመኪና ውስጥ አስቀድመን ያየነው ኢንቨስተሩ ሚዮንጊል ከሹፌሩ ጃንዱም ጋም ወርደው እላይ እየጠበቋቸው ያለው ጸሐፊው ሰራተኛውና ጠባቂው ጋር ደርሰው እየተነጋገሩ ከንግግራቸው ተነስተን እዚህ አካባቢ ያሉ ጥቃቅን ሱቅ ባለቤቶችንም ከስራቸው ከቦታውም ለቀው ለማስወጣት እንዲሁ የራሳቸውንም ህንፃ ለማስገንባት እያሰቡም እንደሆነ ለዚህም እነዚህ ጥቃቅን ባለሱቆችን ከባንክ ጋር ያላቸውን ብድር እንከፍልላቸዋለን ወይም በዚህ በኮቪድ በችግር ሰዓት አሁን ስራ ስለቀዘቀዘ በትንሽ ወለድ እናበድራችሁ እያሉ ውል ያስፈርሟቸውን ማቅደው በንጋታው የሚዮንጊል ሰራተኛ ጸሐፊውን ከሌሎች ሴል ሰራተኞች ጋርም ሆኖ ጥቃቅኖቹ ነጋዴዎች ሲደሉንና ፎርሙን ሲያስፈርሟቸው ከዛም ውስጥ የጋንሁ እናት እንዳለችም እናያለን። በንጋታው ጠዋት ጋንሁም ጂሙ ላይ ለመለማመድ ባመራም ሰዓት እንደተዘጋ ማይቶ የጂሙ ባለቤት ጋም ደውሎ ምን ተፈጥሮ እንደሆነም ሲጠይቅ አንድ ሰው በኮቪድ ተይዞ ዛሬም አንከፍትም አንተም ትላንት ስለሆነ ውድድር ያደረከው እረፍት አድርግ እንጂም ስላለው እሱም የት እንደሚያርፍ አስበው ወደ ውንጂም ጋም ደውሎ የተኛው ውንጂም ውጣና ፈታም በልም ሲባል አሁን መውጣት አልችልም በማለት የቤቱን አድራሻም ልኮለት ጋኑም ወደዛም ያምራል። የውንጂ ሰፈር ላይም ሲደርስ አንዲት ማስክ ያደረገች ሴት አንድን ግለሰብ ስታባረው ማይቶ ሊረዳውም ሲከተላቸው ሰውየውም ተመቶ ወድቆም አግኝቶት መቿን ሴትም እያሯሯጠ ቢከተላትም እሷም በኤሌክትሪክ ቴዘር ጠብቃ መሬት እየጣለችው ማን ነው የላከክ እያለች ስታፋጠው ሰውየው ሊረዳ ብቻ እንደሆነም ስታቅ ሰውየው አጭበርባሪ እኮ ነው አንተም በማያገባክ ጣልቃ አትግባም ብለው ማስኳን አውልቃ ተናግራው ትሄዳለች። በሌላ ትዕይንት አንድ ሚስተር ቻው የተባለም ሰው ጋር ያበድራት ሴት መታ ብድሯን በደስታ እየከፈለች በአንተ ብድር ገንዘብ ሳቢያ ልጅ የሚኸው ታክማ ዳነች እያለች ከልቧ ታመሰግኗለች። እሱም ደስ እያለው የመክፈያ ጊዜያችሁ ገናም ስለሆነ ብሩን ተጠቀሚው ቢላትም በጭራሽ ያንተን ውለታ ቶሎ በመክፈል ላድርስም ብላ ብሩን ትከፍላለች። ቆየት ብሎ ሚስተር ቻውም ጋር ቀደም ሰውየውን ስታባረ የነበረችው ስሟ ዩንጂ የተባለችው ሴት ደርሳም ስትገባም እያየናት እኛም ሚስተር ቻው አያቷ እንደሆነና እሷም ስታባረው የነበረው ሰው ከነሱ የውሸት ተበድሮ አልከፍልም ስላለም እንደሆነ እየተረዳን የሰውየውን ሰዓት ታግላ ሰርቃ እንዳመጣችም ተናግራ ሰዓቱን ለአያቷም ትሰጣለች። አያትየው ሚስተር ቻውም ሰዓቱን አይቶ ይሄ 20 ሚሊዮን ወን ሊያወጣም ይችላል እኛ ከሰውየው የተበደርነው 10 ሚሊዮን ነው መመለስ አለብን ቢላትም ከነወለዱ ነው የሚሆነውም ትሏለች። አያይዛም ለምን ከሚያበድራቸው ሰዎች ወለድ እንደማይቀበል እየጠየቀችው እሱም ዛሬ ብቻ ልጇን በኔ ብድር ብር ያሳከመች እናት መታ ልጇ ስለዳንላት አመስግናኝ ነው የሄደችው። እንዲህ የተቸገሩ ልጆቻቸው የታመሙ ሰዎችን በእንደዚህ መልኩ መርዳት ራሱ ትልቅ ወለድ በዩም እያላት ዩንጁም ዛሬ አንድ መረጃ እንደደረሳትና ስታባረው የነበረው ሰው ከቡድኑ ጋር ሆኖ የጎዳና ተዳዳሪ መስለው እውነተኛ የጎዳና ተዳዳሪዎችን መታወቂያ እየተቀበሉ በእነሱ ስም እየተበደሩ እንዳለም ደርሼበታለሁ እስኪ በደንብ አጣራለሁም እያለችውም አያትየው ሚስተር ቻውም ሰዓቱን ለመቀበልም ሰውየውን ስትታገል
እጁ አካባቢ እንደቆሰለች ስላየ ለእሷ ተጨንቆ አደጋ ላይ እንዳትወድቅ እሷ ሳታቅ ጠባቂ ሊቀጥርላት ወደሚያውቀው ደላላም ጋር ደውሎ ጥሩ ሰው ብድሮች ላይ እውቀት ያለውም ሰው ለጠባቂነትም ስለምፈልግ ፈልግልኝ እያለ ስራም ይሰጧል። ጋንሁና ውንጂም ተገናኝተው ቁርሳቸውን እየተመገቡ ወደፊት ምን መሆን እንደሚፈልጉና እንዲሁ እቅዳቸውንም እያወሩ ኮቪድም አሁን ብዙ ስራም ስላጠፋባቸው ምን መስራትም እንዳለባቸው እየተነጋገሩ በዛው ፈታም ይላሉ። አመሻሽ ላይ ኢንቨስተሩ ሚዮንጊም ከሚስቱና ከሰዎቹ ጋር ሆኖ አስቀድሞ ከባለ ሀብቱና ከባንኩ ማናጀር ጋር ሲያደራድራቸው የነበረው ሚስተር ፓርክንም አግኝተው እየጋበዙት ቀጣይ ከከተማው ከንቲባም ጋር ተነጋግሮላቸው ካሲኖንም እንዲከፍቱም ፍቃድም አሰጥቷቸው እንደ ምስጋናም የወርቅ ስጦታም እየተሰጠው ከዚህ በኋላም ብዙ ስራ አብረን እንሰራለንም እያለ ሚዮንጊልም ቃል ይገባለታል። ሰውየውንም እንደሸኙ ወደ ስራቸውም ገብተው እነዛ ምስኪን ጥቃቅን ነጋዴዎችን ከዛ ቦታ የምናስወጣበት ሰዓት ደርሷልን በማለት ወደ 10 የሚጠጉ ሰዎችንም ይዘው ወደ ቦታውም አምርተው ሚዮንጊልም ከላይ ሆኖ የሚሆነውን ሲመለከት የሰውየውም ጸሐፊ እንዲሁ ሰዎቹ መጀመሪያ የጋንሁ እናት ዙጋም ደርሰው አንዱም ጸሐፊውም ገብቶ ዛሬ የፈረመችው የብድሩ ውል የሚለውን በ24 ሰዓት ውስጥ ቅድሚያ ለመበደር 40%ቱን ለእኛ ቅድሚያም እከፍላለሁ የሚል እኮ ተጽፎበታል 40 ሚሊዮን፣ ስለዚህ የእኛም ብድር አለብሽም በማለት ክፈይንም ሲላ ተደናግጣ በጭራሽ በማለት ፖሊስ እንደምትጠራም ስነግረው በንዴት ወደ ውጭ ሞቶም ይቆማል። ሰዎቹም የተለያዩ እቃዎችን እየወረወሩ ወደ ውስጥ ገብተው እቃም ሲሰባበሩ እናትየውም እያለቀሰች ልጇ ጋር ደውላ ድረስልኝ ትለዋለች። ልጇ ጋርም በድንጋጤ ካለበት ቦታ በብርሃን ፍጥነት እየሮጠ እዛ ደርሶ ሱፍ ያደረጉትን የሚዮንጊል 10 የሚጠጉ ሰዎችን መፋለም ይጀምራል። የቦክስ ችሎታውም ጠቅሞት 10ሩንም ዘሮ ወደ ውስጥ ገብቶ እናቱን አትርፎ አንድ የቀረውን የሚዮንጊል ጸሐፊን እያነቀ ማናችሁም እያለም ያፋጥጧል። ሚዮንጊል ራሱ ወደ ውስጥም በመግባት እናትህ ከኛ ተበድራለች ቢለውም እናትየውም በፍጹም ስትል ሊከራከሩ ቢሉም ሚዮንጊልም ጠባቂውን ግድንግዱን ቢዮም የተባለውንም ጠባቂውን አምጥቶ ጋንሁን እንዲቀጠቅጠው ለማድረግ ይሞክራል። ጋንሁም የአቅሙን ሰውየውም ለመፋለም ቢሞክርም ይሄ ሰውዬ ግን አቅቶት ግብዴው ቢዮምም በቴስታ ደጋግሞ መቶ አንቆም አዳክሞም ይጥለዋል። አለቃቸው ሚዮንጊልም ተጠግቶት በችሎታክ ተገርም ያለው እኔ እንዳንተ አይነት ጠንካራ ሰዎችን አደንቃለሁ፣ ለእኔ መስራት ከፈለግ ልቅጠርክና መፈለገውን ገንዘብ ልስጥክ ቢለውም ጋንሁም ምራቁን እየተፋበት አለመስማማቱን ሲያሳይ ሰውየውን በንዴት እግሩ ስር የያዛትን ስለትም አውጥቶ ፊቱን በጎን ይቀድለታል። እናትየውም ልጄን እያለች ማልቀሷን ትቀጥላለች። በለው የጋንሁን እናትም ሰዎቹ ልጇንም እንደዛ ደብድበውት እሷን በሐዘን ወደ ሐኪም ቤት ወስዳም እያለቀሰች ታሳክመዋለች። ከቆይታ በኋላ ጋንሁም አገግሞም ተነስቶም እየወጣ እናቱንም አቅፎ እያረጋጋት እሷም ይቅርታም ጠይቋለች። በቀጣይ ቀን ለፊቱ ጠባሳ የሌዘር ሕክምና ጀምር ቢባልም አሁን ላይ ብር ስለሌለው እየተው ለጓደኛው ውጂንም ጠባሳውን እያሳየ ለፖሊሶችና ምልክት ቢለውም ፖሊሶች ጋር ከሄድክ እናትህን እንገልብካለን ብለው አስፈራርተውኛልም እያለ እየተናገረ የብድሩን ውልም አንብበው እናትየውን ቤታቸውን አስይዘው እንደተበደረችም እንዲያስመስሉም አድርገው እንዳጭበረበሯትም እየገባቸው አሁን ላይ ቤቱ ሳይወረስ ብሩን ለማግኘት ውንጂም እየበላን እናስብበትም ብሎ ከድሮ የሚያውቃትና የሚያዘወትርበት ምግብ ቤትም ይዞት ይሄዳል። ለዛም ምግቡ እስኪደርስ ውጂን ወጥቶ በስልክ ድሮ ይሰራለት የነበረ አራጣ አበዳሪ ብር አበዳሪ ጋር ደውሎ እባክህ ለጓደኛ ዕዳ ውስጥ ገብቶ ነው ብር አበድረኝም እያለ ለድሮ ውለታይም በሚል ሲለምነው ጋንሁም ያንን ወጥቶ ሰምቶ እያዘነም ይመለሳል። ምግቡም ደርሶ ተመግበው የአበዳሪም ቢሮናና እናውራም ስላለው እዛም ይላሉ። ሰውየውም ምን ተፈጥሮባቸው እንደሆነና ምን ያህል ገንዘብ እንደሚፈልጉ ጠይቆ ስማይል ካፒታል የተባሉ ካምፓኒም ላይ የ100 ሚሊዮን ዕዳ እንዳለባቸውም ሲሰማ ከባድ ካምፓኒ ናቸው፣ ካልከፈሏቸው ኩላሊታችሁን ነው አውጥተው የሚሸጡላቸው እያለም እያስፈራራቸው 100 ሚሊዮን ሊያበድራቸው ግን በተለዋጭ ለሱ ብድር አበድሯቸው አልከፍላቱትን ሰዎች እየሄዳችሁ እየቀጠቀጣችሁ ተቀበሉልኛላችሁ የሚል ስራውን ቢሰጣቸውም ጋንሁን ከአንዳንድ በስራው ሳይስማማ እዛው ከመቀመጫውም ተነስቶ ለመሄድ ይህን የምናደርግ ከሆነ እኛ ራሱ ወንበዴ ልንሆን ነው፣ እኛ ግን ቦክሰኞች ነንም በማለት ሊነሳም ሊሄድም ሲዘጋጅ ውንጂንም በሐሳቡ ተስማምቶ አበዳሪውንም ብርክን አንፈልግም በማለት መልሰውለትም ይወጣሉ። በሌላ በኩል እነዛን የጎዳና ተዳዳሪ መታወቂያን እየወሰዱ በእነሱ ስም ገንዘብ የሚበደሩትን ሰዎች
ሂዮንጁን መከታተሏን ቀጥላ ከመሃላቸው ያለው ባለፈው ስታባረው የነበረው ሚዮንግ የተባለውን ሰው የተበደረውን ገንዘብ ይዞ ሄዶ ለኢንቨስተሩ ሚዮንጊል ጸሐፊ ጁንሚን ተብየውም ሰው ወስዶም ሲሰጠው ተከታትላ በስልኳ ፎቶም ታነሳለች። በሚስተር ቾይ ጠባቂ ፈልግ የተባለው ደላላም ለዛ ስራ የሚሆንም ሰው እየፈለገ በብዛት የሆነ ችግር እያገኘባቸው፣ ዋናው ደግሞ የባህር ኃይል ላይ የሰራ ወታደር ይፈልግ ስለነበረም ሲያጣ፣ በዚህ መሃል ውጂንም ያውቀው ስለነበረ እሱም ብር አበድረኝ ብሎም ሲደውልለት እንደውም ለአንተ የሚሆን ስራ አለኝ ናም ብሎት እየሮጡ እዛ ደርሰው ስለ ሚስተር ቾይም እየተነገራቸው ጠባቂም ፈልጓል። ስራውንም ጀምሮ ከዛ ራሱ ሰውየው ያበድራቸዋል፣ ጥሩ ሰው ነው በማለት ይነገራቸዋል። እነሱም ስራውን ለመስራት ተስማምተውም ይወጣሉ። ውጭ ላይ ጋንሁም ስራውም እንደዛኛው የሰዎችን ዕዳ መሰብሰብ እንዳይሆን በሚል ይጨነቃል። ስለ ሚስተር ቾም ካወራን ቤቱ ሆኖ ሂዮንጁም እሱ ጋር ደርሳ የደረሰችበትን ላይ የነገረችው እሱም ሲሰማ ከጎዳና ተዳዳሪዎች መታወቂያዎችን እየወሰዱ ፌክ ካምፓኒም አደራጅተው እየመሰሉም በባንክ በእነሱ መታወቂያ ከባንክ ብዙ ገንዘብ እየተበደሩ ነው ማለት ነው። ድሮም እኔም የሆነ ጊዜ እንደዚህ የሰራን ሰው አውቃለሁ። የታማሚዎችን መታወቂያ ወስዶ ፌክ የተደራጀ ካምፓኒ ማስመስሎ ወደ 7 ቢሊዮንም ብር ከባንክ ተበድሮ ከሀገር የጠፋ ሰው ግን ባንኮቹ አፈላልገው ሰውየውን በስተመጨረሻ ተገደለ። አንቺም አሁን ይህን ስራ ለባንኮቹ ተዩም እያላት አሁን ከዚህም በኋላ በስራ የሚያግዛት እንደ ጠባቂም ሊቀጥርላት እንዳሰበ ቢነግራትም አልፈልግም ብቻዬን ነው መስራት የምፈልገውም እያለችው ትሄዳለች። ኢንቨስተሩ ሚዮንጊልም ከጠባቂው ጃንግዱ ጋር ጎልፍ እየተጫወቱ ጃንግዱም ለምን የዛኔ ወጣቱን ፊቱን እንደዛ አማረከው እያለ አለቃውንም ጠይቆት ሚዮንጊልም ልጁም ፊቴ ላይ ሲተፋም ሰዎቼ እያዩም ነበር፣ ዝም ካልኩ ንቀት ነው የሚፈጥረው። አንተም ወደፊት ሰዎች ፊት የማፈልገውን ነገር በማድረግ ራስህን አስከብር እያለው ያንን ፎቅ የሚገነባውን ባለሀብቱን ሚስተር ሆን ግን ዝም ስላለ በቅርብ እንድንገናኝ አመቻች እያለም ስራም ይሰጧል። በነጋታው ሚስተር ቾም ለጠባቂነት ሊቀጠሩ ያሉትን እነ ጋንሁን ፋይልም በሹፌሩ በኩል እየተሰጠው እያያቸው ለአሁን ጋንሁን ብቻም ለስራው ላውሮም ይላል። ውጂንና ጋንሁን ሰውየው የሚሰራበት ቦታም ደርሰው ሁለቱም ሊገቡ ቢሉም ጋንሁን ብቻ ነው የሚያስፈልገውም ተብሎ እሱ ብቻም ገብቶ ሚስተር ቾውንም ይተዋወቃል። ሚስተር ቾውም እየተዋወቀው ስለ ስራውም እየነገረው እንደ ልጄ እማያት ሂዮንጁ የምትባል ልጅ አለች፣ እሷን መጠበቅ ነው። እሷ አሁን ላይ የኔን ድሮ ስራ አሁን ለመልመድ እየጣረችም ስለሆነ እሷን መጠበቅ ብቻ ነው የሚሆነውም ስራውም ይለዋል። ለምን ቦክስ መማር እንደፈለገም ጠይቆት ጋንሁም በፊት ላይ ድሮ አባቴ ሰክሮ ሁሌ እናቴን እየመጣ ይደበድባት ስለነበረ እኔም አቅም ስላልነበረኝ እሱን ለማስቆም ነበር መማር የጀመርኩት። አሁን አባቴ አብሮን አይኖርም እያለም ይመልሳል። ሚስተር ቾም ስለ ራሱ አባት እያስታወሰ የኔ አባት ድሮ ጎበዝ ገበሬም ነበር። አንድ ጊዜ ግን ሰብሉ ደርቆበት ለመሬቱ ኪራይ የሚከፍለውም አጥቶ የመሬቱ ባለቤትም በሰዎች ህዝብ ፊትም አቁሞ አስቀጠቀጠው። አባቴም በዛ ሳቢያ ታመመ። እኛ የምናሳክምበትም ገንዘብ በጊዜውም አልነበረንም። ቤቱም ላይ ሆኖ ሞተ። እኔም ከዛ ጊዜ አንስቶ ሀብታም ሆኜ ለተቸገሩ በተለይ ለታመሙ ሰዎች ብር አበድሬ እንዲታከሙም ማድረግ ጀመርኩ። ድሮ በወለድ ነበር ማበድረው፣ አሁን ግን ያለ ምንም ወለድ ነው ማበድረውም እያለም ታሪኩን ያጫውተዋል። ጋንሁም ኢንተርቪውን ጨርሶ ሲወጣ ጥሩ እንደነበረ ለውጂን እየነገረው በደስታ ወደ ቤት ያመራሉ። ሚስተር ቾም ለሰዎቹ ልጁ ጥሩ ልጅ ነው፣ ስራውንም መጀመር ይችላልም እያለ ፊቱ ላይ ያለውን ጠባሳም በብድር ሳቢያ አበዳሪዎቹ እንደዛ እንዳደረጉትም ስላወቀ ብር ልጁ ይፈልጋል፣ ዛሬውኑ 100 ሚሊዮን ሆኖ ወስዳችሁ ስጡትም ብሎም ያዛል። ማታ ላይ ጋንሁም ከጓደኛው ውጂንና ከእናቱም ጋር ሆነው እናትየው የሰራችውን እራት በደስታ እየተመገቡ የሚስተር ቾም ሹፌር እዛ ደርሶ በሩን አንኳኩቶ ለከፈተለት ጋንሁም ማንነቱን ለሚስተር ቾው የሚሰራም ግለሰብ እንደሆነ ነግሮት የ2 ዓመት ክፍያክን ደሞዝክን አስቀድመው ይኸው አበድሮካል እንካም ብሎ 100 ሚሊዮን ወንም እንደ ብድር በዜሮ ወለድም ይሰጧል። ነገም ስራ እንደሚጀምርም ነግሮት ይሄዳል። ጋንሁም ያንን ማመን እያቃተው እያመሰግነው ተንሰቅስቆም ያነባል። ቤት ተመልሶ ለእናቱም በደስታ ገንዘቡን እየሰጣት እንዴት እንዳገኘውም ይነግራታል። እሷም ችግር ውስጥ አስገባውክ እያለች እየተጸጸተች ቢሆንም ታመሰግነዋለች። ዋናው መመስገን ያለበትን ምርጥ ጓደኛውን ውጂንንም ሳይረሳ እሱንም ያመሰግነዋል። ዋው ውጂን ምርጥ ጓደኛ። በሌላ ትዕይንት ኢንቨስተሩ ሚዮንጊልም
ከጠባቂው እንዲሁ ፌሩ ከሆነው ጃንግ ዱንጋም ያንን ባለ ሀብት ለማግኘት ሲሄዱ ሚስቱም ሰውየው ከተለያዩ የፖሊስ አባላትና ታክስ ተቆጣጣሪዎች ጋር ስለሚተዋወቅ ተጠንቀቁም ብላም ልካቸው ውስጥ እንደገቡ ሰውየው ሚስተር ሆንግም ከዝኔ ካለው ፖሊስ ከሆነው ጋንጊዮን ከተባለው ሰው ጋር ጠብቋቸው ሰላም እያላቸው መጠጥ እየጋበዙ ጃንግ ዱም ስለማይጠጣ ሚዮንጊልም የእሱን ፋንታም ጠጣም እያሉ ሶስቱም በላይ ጠጥተው ሲሰክሩ ስለ ስራ ምናወራም በሚል ሚስተር ሆንግ ስለ ሀብት ምንጩም እየጠየቀ ድርጅትክ እስማኤል ካፒታል ቢጠራ 50 ቢሊዮን ንብረት ቢኖረው ነው። ይህም ታዲያ አንተ ካለክ ሀብት ጋር አይገናኝም እያለ የቀለደበት የታክስ ተቆጣጣሪዎችን እንዲመረምሩ እንላካቸው ወይም እያለ በቀልድ መልክ እያስፈራራ ወደፊት በመሃላቸው ምንም ችግር እንዳይፈጠር ከተፈጠረ ግን ታክስ ተቆጣጣሪዎቹን ወደ ድርጅትክ እልካለውም በሚል አስፈራርቶት አብረው ለመስራት ይስማማሉ። ልክ እነሱ ሲሄዱ ሚዮንጊልም ለመረጋጋት እየሞከረ ጃንግዱንም ሰዎቹን ተከተሏቸውና ለኛ የሚጠቅም ነገር ፈልገግ አግኝባቸውም ብሎም ይልከዋል። በንጋታው ውንጂንና ጋንሁም ስራውን የሚጀምሩበት ቦታም በተሰጣቸው ሰዓትም ደርሰው ውንጂንም ሰውየውን አሳምኜ ያንተ ረዳት ሆኜም እኔም እቀጠራለሁ በሚል ተስፋ ወደ ውስጥ ይገባሉ። ሚስተር ቻውም በሰዓታቸውም ስለመጡ ደስ እያላቸው ተቀብለዋቸው ጋንሁን ለተሰጠው ብርም ጎንበስ ያለም ያመሰግናል። ውንጂም እሱም በዚህ ስራ ላይ የጋንሁ ረዳት መሆኑን መስራት እንደሚፈልግና ልምድ እንዳለው እንዲሁ ጋኑም ብዙ መንገዶችንም ስለማያውቅ በብዙ ነገር እረዳዋለሁ እያለ ለማሳመን ይሞክራል። እንዲቀመጡም ተነግሯቸው እኔ ልክፈላችሁ እንጂ የምትሰሩት ለሂዮንጁም ስለሆነ እሷን አሁን አግኝታችሁ ታወሯታላችሁ። ጠባቂ በሚለው ሀሳብ በጭራሽ ባትስማማም አሳምኗትና ሁለታችሁንም እሺ ብላ ከተቀበለች እከፍላችኋለሁም ተብለው ይደሰታሉ። እዛው እንዲጠብቋትም ተነግሯቸው ለምግብ ከዚህ በኋላም ገንዘብ ከፈለጉ ኤቲኤም ካርድም ተሰጥቷቸው ሚስተር ቻውም ተሰናብተዋቸውም ይሄዳሉ። እነሱም ሂዮንጁን እዛው እየጠበቁ ውስጥም ላይ ፎቶዋን ጋንሁም አይቶ የዛን ያሯሩጧት በኤሌክትሪክ ቴዘር የጣለችው ሴት እንደሆነች አስታውሶም ይደናገጣል። ውስጥም ላይ እንደ መጽሐፍ በካርቶን ሙሉ የተቀመጠም ገንዘብ እንዳለም አይተው እየተገረሙ መጠበቃቸውን ይቀጥላሉ። ሂዮንጁም በሞተሯ አዛም ስትደርስ ከአያቷ ሚስተር ቻውም ሰዎች እየጠበቋት እንዳለ ሚሴጅም ልኮላት እየተበሳጨች ገብታ እነ ውጂንጋም ስትደርስ ለፍላፊው ውጂንም እኛ ከዚህ በኋላ ጠባቂዎችሽ፣ ሁሉንም ስራ የምናግዝሽ ወንድሞችሽም በይን እያለም በደስታ እየቀለደ ሊያወራት ሊተዋወቃት ቢሞክርም ረዳት እንደማትፈልግና በመጣበት እግሩም ቦታውን ለቆ እንዲወጣም ትናገረዋለች። እነሱም እየተደናገጡ ውጂንም ሊያሳምናት ቢሞክርም የሚከራከረኝም ሰው በጣም ነው የምጠላው ውጣልኝ ብላ ማስወጥታው ጋንሁም ብቻውን ሲቀር የሚያደርገው ግራ ገብቶት ተንበርክኮ ይህን ስራ እንደሚፈልገውና 1 ወር አይተሽን እማንጠቅም ከሆነ አባሪን እያለም ይለምናታል። እሷም ገንዘብ ከፈለክ አያቴ አብድር ካለ ብትለውም አበድሮኛል፣ እናቴም እስማኤል ካፒታል ከሚባል ካምፓኒም አታለው አበድረዋት ከነወለዱ አያትሽ ብር ሰጥተውኝ ከፍዬ ተገላግለናል። ግን ከዚህ በኋላ አያትሽንም ለመክፈል ይህም ስራ ግዴታ ያስፈልገኛልም ሲላት እሷም እስማኤል ካፒታል የሚለውን ስትሰማ ከምትከታተላቸው ሰዎች ጋርም ስለሚገናኝ ተነስና ምግብ እንብላም ብላ ይዛቸው ወደ ምግብ ቤት ትወጣለች። ውጭም ላይ በርገር ቤት ገብተው በርገር እያዘዙ እሷም በፊት ስታባረው ስለነበረው ጂዮንግ ሚንግ ስለተባለውና ስለሱ ሰዎች እየተናገረች በጎዳና ተዳዳሪዎች መታወቂያም እያስመሰሉ ገንዘብ ከባንክ እንደሚበደሩም ደርሼበታለሁ፣ ገንዘቡንም ለዚህ ሰውዬ ነው የሚያቀብሉት ብላ በፎቶ ያነሳችውን የኢንቨስተሩን ሚዮንጊልን ጸሐፊ ጁንሚንንም ለጋንሁንም ስታሳየው ጋንሁም የዛኔ ቤቱ ከመጡት ሰዎች መሃል ይህም ሰውዬ ስለነበረ ሰውየውን እንደሚያውቀው ይነግራታል። አመሻሽ ላይ ስራቸውንም ሳያቁም አስጀምራቸው ጂዮንሚንግና ቡድኑ እንደ ጎዳና ተዳዳሪ ለብሰው ወተው የጎዳና ተዳዳሪዎችን መታወቂያም ሲወስዱ እየተከተላችሁ ሳያዩዋችሁ በጭራሽ ሳትታዩ ምን ያህል መታወቂያ ብቻም እንደሚሰበስቡ ቆጥራችሁ አሳውቁኝ ብላም ትልካችኋለች። እንዳይታዩና እንዳይታወቁ መኪና ውስጥ ያገኙትን ኮፍያም አድርገው ወጥተው ሰዎቹን በድብቅ እየተከታተሉ ጂዮንሚንግና ሰዎቹም ጎዳና ተዳዳሪዎችን ከመንግስት ነው የተላክነው እናንተን ለመርዳት እያሉ እየደለሉና እየዋሹ መታወቂያዎቻቸውን ሲቀበሉም እያዩ ያንንም ለሂዮንጁን ሪፖርት ያደርጋሉ። በመሃል አንዱን ጎዳና ተዳዳሪም አውቋቸው መታወቂያንም
መችለት ወስዳችሁብኛል መልሱም እያለም ሲታገላቸው ለሶስት እየቀጠቀጡ ሊገሉት ሲቀረቡ ያንን ማየት ያቃተው ጋንሁም በሁንጂንም ጣልቃ ከገባን ያዩናል፣ ይለዩናል፣ ይቅር አንሄድ ቢባልም እሱ ግን ሰውየውን ልረዳው ይገባል እምቢ ብሎ ሰዎቹ ጋም ሄዶ ይፋለማቸዋል ብለው ጋንሁም በሰዎቹ እየተቀጠቀጠ ያለው ጎዳና ተዳዳሪ ለማትረፍ እነ ጂኦሚንግንም ከነ ግብረ አበራቸው ተፋልሞ እንዲሸሹም ሲያደርግ ጂኦሚንግም ማናችሁም እያለ እየጠየቀ ጋንሁም ካደረገው ኮፍያም ላይ ሲመለከት ባለፈው ስታባረው የነበረችው ሂዩንጂው ካደረገችው ኮፍያ ጋር ስለተመሳሰለበት በእሷም እንደተላኩም እየገባውም ያመልጣል። ለተጎዳው ሰውዬም እና ሁጂንም አምቡላንስ አስጠርተው ሕክምናም እንዲያገኝ ያደርጉታል። ለሂዩንጂም ደውለው የተፈጠረውን ሊያስረዷት ቢሞክሩም ምን አገባችሁ እኔ ሰዎቹ እንድትከታተሉ ብቻ ነበር ስራ የሰጧችሁም እያለች ተበሳጭታባቸው በስንት ልመና ሁጂም መተን ይቅርታ ምን ጠይቅሽም ብሎ አሳምኗት ለጉንሁም ታዲያ ገና ስራም ስለጀመረን ሂዩንጂንን እዚህ የተፈጠረውን ስላላየች ራሳችንን ጥፋተኛ አድርገን ይቅርታም ብለን እምነቷን እናገኝ እያለም ያሳምነዋል። መጽሐፍ መደብሩ ላይ ያለው ቢሮ ውስጥም እየጠበቀቻቸው ያለችው ሂዩንጂም ጋም ደርሰው የተፈጠረው ሊነግሯት ቢሉም የኔን ሙሉ ተልእኮን ያበላሻችሁብኝ ሰዎቹ አሁን ሰው እየተከተላቸው እንደሆነ ሲያውቁ ስራቸውን በተጠንቀቅ ተደብቀው ያደርጋሉ። ስራዬን ያበላሻችሁብኝ፣ ከዚህ በኋላ ከእናንተ ጋር መስራት አልፈልግም፣ ውጡልኝ እያለች ስትናገራቸው ሁጂም የተፈጠረውን አላየሽም፣ ሲቀጥል ይቅርታ አለን እኮም እያለም ሲጨቃጨቃትና ሲጫጫሁ ጋኑ መሃላቸውም ገብቶ እሺ ስራውን እንለቃለን፣ የአያትሽንም ገንዘብ ሌላም ስራ ፈልጌ ሰርቼም ቢሆን እከፍላለሁ፣ ግን ሳትጮይ አንድ ጥያቄ ልጠይቅሽ፣ ስራሽ ጥሩ እንዲሆን ሰው ይገደል ብትባይ ተስማሚያለሽ ወይም እያለ የፊቱን ጠባሳም ፍቶም እያሳያት የስማይል ካምፓኒ የተባለው ዋና መሪ ነው እንዲያደረገኝ። እኔ ሰው ሲሞት እያየው ዝም ካልኩ ከሱ ሰውዬ በምን ተሻልኩ? ከሰውየውም አልለይም አረመኔም ሰው ነኝም ብሎም አስቢውም ብሏትም ኮፍያዋን መልሰውላት ይወጣሉ። ውጭ ወጥተው ሌላ ስራ እንፈልጋለን እየተባባሉ ስለ ራባቸውና አሁን ስለመሸ ኮቪድም ስለሆነ ምግብ ቤቶች ይዘጋሉ እየተባባሉም ሲነጫነጩ በሜሴጅ ሂዩንጂም ልክ አይደለውም፣ እሺ ነገ ወደ ስራ ተመለሱ፣ 4 ሰዓትም ቢሮ እንገናኝም ብላ ሜሴጅ ልካላቸው እነሱም በደስታ ያንን አንብበው ይጨፍራሉ። በሌላ በኩል የኢንቨስተሩ ሚዮንጊል ጸሐፊ ጁንሚንጋም የደረሰው ጂኦሚንግም 2 መደባደብ የሚችሉ ወጣቶች ሲከተሉ ነበርም እያለ ስለ ሰዎቹ ምን ታውቃለህም ሲባል ድሮ ላይ እኔ የሆነ ገንዘብ የተበደርኳቸው ሰዎች ነበሩ በቅርብ ሲከታተሉኝና ሰዓቴንም ወስዶብኝ ነበርም። የወሰደችብኝ ሰዓት ያደረገችውም ኮፍያውም አይነት ዛሬ አንዱ ወጣት ያንን አይነት ኮፍያ አድርጎ ነበርም እያለ ከማን ድሮ ገንዘቡን እንደተበደረም ይናገራል። በነጋታው ሁጂንም ሂዩንጂም ጋም ተመልሰው ከጎዳና ተዳዳሪዎች መታወቂያ እየወሰዱ የሚያጭበረብሩት ሰዎች ምን ያህል ገንዘብ በአንድ የጎዳና ተዳዳሪ መታወቂያ ከአበዳሪዎች እንደሚቀበሉ እየገመቱ በጣም ብዙ ገንዘብ እንደሚመጣም ሲያውቁ እየተገረሙ እነሱን ካጋለጥና ከአበዳሪዎቹ ኮሚሽን ብንቀበል ራሱ እኛም ብዙ ገንዘብ እናገኛለን እየተባባሉ እዛው በካሜራ ጁንሚንና ጂኦሚንግም እዛ እንደመጡ ማይተው በድንጋጤ እንዴት ይህን ቦታ አወቁት እየተባባሉ መብራቱን አጠፋፍተው በሩን ዘጋግተው በካሜራም ይመለከታሉ። ጁንሚንም በጂኦሚንግ እየተመራ ዛም ደርሶ ከዚህ መጽሐፍ መደብር ነበር ድሮ ገንዘብ የተበደርኩት፣ ባለ ሀብቱ ድሮ ላይ ትልቅ ገንዘብ አበዳሪም ሰው ነበር ይባል ነበርም እያለም ይናገራል። ጁንሚንም ቦታውን አተኩሮ እያየ የመጽሐፍ መደብሩ በር ከሌሎች ሱቆች በተለየ ጠንካራ እንደሆነም ተረድቶ ሰውየው ገንዘቡን እዚህ ቦታ ነው ማለት ነው የሚያስቀምጠውም እያለም እየተናገረ ከላይ ያለውን ካሜራም አፍጥጦም አይቶ ለአሁን ምንም ሳያደርጉ ቦታውን ለቀው ይወጣሉ። ሂዩንጂንም እንዴት እነዚህ ሰዎች እዚህ እንደሆነን አወቁ? እዚህ ስትመጡ ተከትሏችሁ ነበረው እያለች እነ ሁጂንም እየጠየቀች በጭራሽም እያለዋት ተቀምጠው ምን ማድረግ እንዳለባቸውና እንዴት ሰዎቹ ስለ መጽሐፍ ቤቱ እንዳወቁ መነጋገር ይጀምራሉ። በንግግራቸውም ይህም ቦታ ጂኦሚንግ ድሮ ያውቀው እንደሆነም ጠይቀዋት ሂዩንጂም አዎ ድሮ ሊበደር ሲመጣ አይቶት ነበርም ስትል ይህን ሲሰማ ጋንሁንም አስታውሱ የዛኔ እሱን ስታባሪ ላስቆምሽ የሞከርኩት እኔ ነበርኩ፣ በጊዜውም እኔ ትላንት ያደረግኩትን ኮፍያ አድርገሽው ነበር፣ በዛም ነው ጂኦሚንግ ስለዚህ ቦታና ስላንቺ ያወቀውም ብሏት መልሱንም ያገኙታል። ሰዎችም ተመልሰው መምጣታቸው አይቀርም እየተባባሉ እዛው አያትየው ሚስተር ቾም ከሹፌሩ ጋር ደርሶ ወደ ውስጥም ገብተው ምን አርገው እንደሆነና ትላንት እዚህ ማናቸው የመጡትም እያሉ ያፋጧቸዋል።
ጋንሁም ታዲያ እኔ ነኝ ጥፋተኛ ቢልም ሂዮንጁ እሱ አይደለም እኔ ነኝ ስራ ሰጥቻቸው ጓደኞቼም ስለሆኑ እኔን ለመጠበቅም ስለተቀጠሩ እኔን ሲጠብቁ ነው ችግር የተፈጠረው። ስራውም አጭበርባሪው ጂዮሚንግን እንዲከታተሉም ነበር የሰጧቸውን ብላም ትናገራለች። ሚስተር ቻውም እየተበሳጨባት እነሱን መከታተል አቁሚ ብዬሽ ነበር እኮ ቢላትም ይባስ ተናዳበት። ለምን ጂዮሚንግ እኮ ከጁሚን ከተባለው ሰው ጋር ሆነው በምስኪን ሰዎች መታወቂያ ገንዘብ እየተበደሩም ነው። ደካሞችን ለግል ጥቅማቸው እየዋሉ ነው። አንተም ገንዘብክን ምንም ያህል ለደካሞች ብታበድርም እነዚህ ሰዎች እስካሉ ድረስ መቼም ጥቅምክ አይታይም። ለምን መጀመሪያ እነዚህን አረሞች አታስወግድም ብለው ተናግረው የጋንሁንም ቁስል እንዲያሳይም አድርጋ ይኸው እነዚህ አጭበርባሪ ሰዎች ጋንሁንን የሚያደረጉትን ተመልከትም ትለዋለች። ሚስተር ቻውም የጋንሁን ጠባሳም ሲያይ እየተደናገጠ ማን ነው እንዲያደረገክ እያለም ጠይቆ የእስማኤል ካፒታል ዋና መሪም ግለሰብ እንደሆነና ስሙን እንደማያውቅም ጋንሁ እየተናገረ ጫማው ስር የሚደብቀውም ስለትም ይዞም ነበር። በዛም ስለት ነው እንዲያደረገኝም ሲል ሚስተር ቻውም ተደናግጦ ለአሁን እንዲወጡ ማዟቸው በጭንቀትም ይቀመጣል። እዛው ያለው ሹፌሩም ይሄ አጋጣሚ ሊሆን ይችላል እያለም እሱም ተደናግጦም ይጠይቃል። ውጪም ላይ እነሆ ጂን ሂዮንጁ ጓደኞቼም ብላም ስለጠራቻቸው እየተደሰቱ አብረን ብላም ተባብለው በፊት ጋንሁና ውጂን የሚሄዱበት ምግብ ቤትም ይዘዋት እዛ ምግቡም እስኪደርስ እየወሩ ሚስተር ቻውም የምር አያቷ እንደሆኑም ጠይቋት እሷም ታሪኩ ረጅም ነው። በ8 ዓመቴ የአከርካሪ አጥንት ካንሰር ይዞኝ ነበር። ከዛም በ10 ዓመቴ ቢሻለኝም አባቴም በጊዜው ሞተ። እኔም ማደጎ ቦታም ገባው። ግን ከዛም ልጬ ወጥቼ ጥቂት ቀናት ትርፍራፊ እየበላው የተለያዩ ስራዎችን ለመስራት በሞክርም አቅቶኝ ወደ ማደጎ ተመለስኩ። በ17 ዓመቴ ማደጎ ቦታው ባለቤት የሆነውን ሚስተር ቻውን ተዋወቅኩት። እሱም እንደ ልጅ አቀረበኝ። መጀመሪያ ጥሩ ሰው ባይመስለኝም እየቆየ ግን ሚስተር ቻው በጣም ጥሩ ሰው እንደሆነና እስከ ዛሬም በሱ ብዙ ነገሮች አስተምሮኛል። ለዛም ነው አሁን ላይ እንደ አያቴ የማየው እያለችም ተነግራችኋለች። በሌላ በኩል ያንን ህንፃ እያስገነባ ያለው ባለሀብቱ ሚስተር ያንግም ህንፃው እያለቀለት ስለሆነ ሆቴሉ መግቢያም ላይ ምን እንደሚያደርጉ በስልክ ለጸሐፊዋም እያስረዳት፣ በሌላ በኩል ኢንቨስተሩ ሚዮንጊልም ከርቀት ያንን ህንፃም እያየ ከላይ ቁማር ቤቱን ከከፈትን በኋላ በአመት 100 ቢሊዮን እንሰራለን። ከዛም ቀስ እያለን ካሜሮች ገጥመን ባለ ሀብቶች የማይሆን ህገወጥ ቁማሮችን ሲጫወቱ ቀርጸን ለፖሊስ አሳውቀን ህንፃውም እንዲከስር አድርገን ሚስተር ሆንግን ከስራው አስወጥተን እኛ ህንፃውን ሙሉ ለሙሉ እንቆጣጠራለን እያለ ለጸሐፊው ጁንሚንም ሀሳቡን እየነገረው አሁን 50 ቢሊዮን ለቀጣይ ስራም ስላጠራቸው ያለውን ነገር ሁሉ አድርጋችሁ ብሩን አሟሉም እያለ እያዘዘው ሹፌሩ ጃንግዱን ደግሞ ወደ ሚስተር ሆንግ ጋር ልኮ ሊያስፈራራው ይሞክራል። ጉዱን የማያውቀው ሚስተር ሃንግም መኪናውን ሊያሳጥብ አንድ ማሳጠቢያ ቦታ በገባም ሰዓት ቦታውን ዘግተውበት ብዛት ያላቸው ጥቁር የለበሱ ሰዎችም ገብተው ከላይ ልብሱን ሳይቀር አስወልቀው ሲቀጠቅጡት እናያለን። ብዙም ሳይቆይ ጃንግዱም እዛም ደርሶ ማንነቱን እያሳየው ከኔ አለቃ ጋር ችግር ውስጥ መግባት አልነበረብክም። እኛ ማለት የዱር እንስሳ ነን። የዱር እንስሳ ምንም ያህል ትንሽና ደካማ ቢሆን ከነካከው ይነክስካል እያለ በጥፊ እያጮለ ሙሉ ልብሱንም አውልቅም እያለ ቪዲዮም ሲቀርጸው እምቢም ሲል ፈሳሽ ሳሙናም አይኑ ውስጥ አፍ ውስጥም እየከተቱም አሰቃይተው ራቁቱን ቪዲዮ እንደ ማስፈራሪያም ይቀርጹታል። ቪዲዮንም ታዲያ ቦክስ እየተለማመደ ላለው አለቃቸው ሚዮንጊልም ልከውለት ሚዮንጊልም ቪዲዮን እያየ ይደሰታል። በሌላ በኩል ሚስተር ቻውን ቤቱ ሆኖ ከሹፌሩ ተደውሎለት የእስማኤል ካፒታል ዋና መሪ እውነትም ስናጣራ ሚዮንጊል እንደሆነም ደርሰንበታለን ብሎት ሚስተር ቻውሜን ሲሰማ እየተደናገጠ በትውስታ ድሮ ላይ የነበረውን በጊዜው የነበረው የትልቅ ብድር አበዳሪ ካምፓኒው በአስቸጋሪ ሁኔታ ሊዘጋ የወሰነበትን ጊዜ እያስታወሰ ለሰራተኞችም ከዚህ በኋላ ስራ አይኖርም፣ ደሞዛችሁንና ካሳችሁን ሙሉ ለሁላችሁም እልክላችኋለሁ ብሎ በጭንቀት ቢሮ ሄዶ ሲቀመጥ ከሰራተኞቹ መሃል የአሁኑ አጭበርባሪው ሚዮንጊልም እንዳለና ቢሮ ውስጥ ያለውን ካዝናም ላይ አይኑን እንደጣለም እናያለን። አመሻሽ ላይ ታዲያ የአሁኑ የሚስተር ቻው ሹፌር በጊዜው የፎቁ ጠባቂ ነበርና ሌቦች ወደ ሚስተር ቻው ቢሮም ሲገቡ ስላየ ለሚስተር ቻውም ደውሎ አሳውቆ ሚስተር ቻውም በመኪናው በፍጥነት እየነዳ ዛም ይደርሳል። እኛም ውስጥ ላይ ግድንግዱ ቢሆም
ከአንድ ካዝና ከሚከፍት ሰው ጋርም ወደ ውስጥ ገብተው ካዝናውን ከፍተው ውስጥ ያለውን ገንዘብ እየዘረፉ ነበርና ሚስተር ቻውም ደርሶባቸው ከቢዮን ጋርም ከባድ ፍልሚያም አድርገው ሲጥለውና ራሱን ሲያስተው ካዝናውን የሚከፍተውም ሰው ሮጦ ሊያመልጥ ቢልም ይዞት ማን ነው የላካችሁም እያለ በሚያፋጠው ሰዓት ከኋላ በቀስታ በሩም ተከፍቶ ሚዮንጊልም ገብቶ በያዘው ስለት ሚስተር ቻውን ደጋግሞ ወቅቶም ጥሎት ከባድ ፍልሚያም ያደርጋሉ። ሚስተር ቻው ምንም ያህል በስለት ቢወጋም እንደምንም ተነስቶ ተፋልሞ ስለቱንም ለመንጠቅም ሞክሮ ፊቱን በስለት እየሸረከተው ሳለ ራሱን የሳተው ቢሆንም ነቅቶ በአለቃው ግደለውም ሲባል በእልህ ተሞልቶ ሚስተር ቻውንም ቀጥቅጦ በመስኮት ወርውሮ ከፎቅ ላይ ይጥለዋል። ሞቷልን በሚል ውስጥ ያለውን ገንዘብም ዘርፈው ጋዝ አርከፍክፈው አቃጥለው ሊወጡ ሲሉ እታች ወርቆ የነበረው ሚስተር ቻው እንደሌለና እንደሄደ ማይተው እየተደናገጡ በፍጥነት ቦታውን በእሳት አቃጥለው ያመልጣሉ ብለው አሁን ላይ ሚስተር ቻው ከትውስታው ሞቶ በሹፌሩን በኩል ቤት ሲመለስ ሂዮንጁም እየጠበቀችው ያልኩህን አሰብክበት ወይ ጂኦሚንግና አባላቱን እናጋልጣቸው ብትለውም እሱ ግን እነዚህ ሰዎች አደገኛ ናቸው፣ ሰዎችንም ይገላሉ። እኔ ደግሞ እንደ ድሮ አሁን ላይ አቅሙም ድፍረቱም የለኝም። እርጅናዬን በሰላም አጣጥሜ አንቺንም ብዙ ነገር አስተምሬ ያለኝንም ሀብቴን ሳላጣው አውርሼሽ ነው መሞት የምፈልገውም ብሏት እዛም የነበረውን መጽሐፍ ማደርደሪያውና ማከማቸውንም ቦታ አሁን ላይ ስለታወቀ ቦታ እንቀይራለንም እያላት እሷም እያዘነች በሐሳቡ ተስማምታ አያቷንም ታቅፏለች። በሌላ በኩል ሚዮንጊልም ከቢዮም ጋም ከቤት ወጥተው ራቅ ብለውም ሄደው በድብቅ ኮንቴነር ውስጥ ያስቀመጡት ካዝናም ጋም ደርሰው ሚዮንጊልም ድሮ ከሚስተር ቻው የተማርኩት አንድ ነገር ቢኖር ገንዘብም በወርቅ ማስቀመጥ ትርፋማ እንደሚያደርግና በሕገ ወጥም ለማንቀሳቀስ ለማዘዋወርም ይመቻል፣ ብቻ የሚቆጨኝ ድሮ የሱን ወርቅም እጄ ባለማስገባት የምነውም እያለ እየተናገረ ካዝናውን ከፍቶ ያጠራቀመው ብዛት ያለውን ወርቅም እያየ አዲስ እየጨመረ ለቢዮምም አንተን እንደ ወንድሜ ስለማየክ ያለከኝም አንተ ብቻ ስለሆንክ እዚህ አንድ ችግር ቢፈጠር ተመልከት፣ ይህን ይዘንና ሸጠን ቬትናም ላይ ሰዎችን ስለማቅ እዛም እንደ ንጉሥ በሰላም እንኖራለን የሚለዋል። ቢዮምም በደስታም ያመሰግነዋል። በሌላ ትዕይንትና ውጂንም ምግብ ሊበሉ በብዛት የሚሄዱበት አነስ ያለች ምግብ ቤት ላይ ሲገቡ ቦታው እንዳልነበር ሆኖ ባለቤቷ ሴትዮም እያለቀሰች ብር የተበደርኩት ሰውዬ ነው ካልከፈልሽ ብሎ እንዲያደረገብኝም ስትል ማን እንዳበደራትም ሲያጣሩ ያ ውጂን የዛን ያበደረኝ ያለው ሰው እንደሆነም አውቀው ደውሎለትም ሲያወራው እኔም አንዱ በጎዳና ተዳዳሪ መታወቂያ አጭበርብሮኝ ብዙ ገንዘብ ተበድሮኝ ብሬን ይዞ ስለጠፋ ነው፣ አሁን ብር ቸግሮኝ ነውም ስለው ውጂንም ያንን ሲሰማ ለሂዩንጁንም ነግሯትም እሷም ነገሩን የጎዳና ተዳዳሪዎችን መታወቂያ ከሚወስዱትና ከሚበደሩት ጂኦሚንግ ጋም አገናኝታ እንደሚገናኝም ተረድታ ግን አያቴ ሰዎቹ አደገኛ ናቸው ተዋቸውን ብሎኛልን ብትልም ለምን ሰዎቹን ተከታትለን ለዚህ አበዳሪ ሰውዬ ያሉበትና ስራቸውን አሳውቀን በዛውም ሰውየው ገንዘቡ እንዲያደርግ እኛም በምናገኘው ገንዘብ የምግብ ቤቷን ሴትዮም እንረዳታለን እያሉም እቅድም አውጥተው ይንቀሳቀሳሉ። አመሻሽ ላይም ሲሆን እነ ጂኦሚንግ ያሉበት ቦታ ላይ በመኪናቸው ሄደው መኪናቸውን አቁመው እስኪወጡ ሲጠባበቋቸው ጂኦሚንግና ቡድኑም ቀድሞ አይተዋቸው ለአለቃቸው ለጸሐፊው ጂኦሚንም ደውለው ነግረውት እሱም ከ2 ሰዓት በኋላ ውጡ እኔም ሰዎችን እልክላችኋለሁ ስላላቸው እንዳላቸው ያደርጋሉ። ጉዳቸውን የማያውቁት እነ ሂዩንጂንም ሲከተሏቸው ቆይተው ልክ አንድ የባቡር ጣቢያም ላይ ሲገቡ ውጪ ሂዩንጂንም ስቀር ውጂንና ጋንሁም ወደ ውስጥ በገቡም ሰዓት ውጪ ብዛት ያላቸው መኪኖችም ደርሰው ብረት የያዙ ብዙ ሰዎችም ሲገቡ ሂዩንጂንም አይታ በድንጋጤ አያቷም ጋር ሚስተር ቻውም ጋም ደውላ እነ ጋንሁ አደጋ ላይ ናቸውም ትሏለች። ውጂንና ጋንሁም ውስጥ ላይ በነበሩ ሰዓት እነዛ ብረት የያዙት ሰዎችም ከበዋቸው ሊቀጠቅጧቸውም ይጠጓቸዋል ብለው አንድ እስካሁን ክፍሎች ላይ ያላየ ነው ግለሰብ ከሚስቱ ጋር ተኝቶ ቦስ ብሎ ስልኩ ላይ ሴቭ ካደረገው ስልክ ተደውሎለት ሲጠራም እያየ ነው። ጉድ የሆኑት እነ ጋንሁም ለሁለት እነዛን ሁላ ሰዎች መፋለም ሲጀምሩ ከኋላም እዛ የደረሰው የሚዮንጊል ጸሐፊ ጁንሚንም ጋንሁን ሲያየው አስታውሶት በድንጋጤ እየሸሸ የዛኔ ባለፈው የሄድንበት ምግብ ቤት ባለቤት ሴትዮን መኖሪያ ቦታ ጣሩልኝ እያለ በስልክ ሰዎቹን ያዛል። ሂዩንጁም እነ ጋንሁንን ተቀላቅላ ለሶስት እነዛ ወደ 20 የሚጠጉ ለዛውም ብረት የያዙ ሰዎችን መፋለምም ይጀምራሉ። በሚገርም ብቃት ምንም ያህል ቢቀጠቀጡም እየተጋገዙ ዘርረዋቸው በፍጥነት አካባቢውን ለቀው ያመልጣሉ። ዋው
በሌላ በኩል የጋንሁ እናትም ሀገር ሰላም ብላ ቤት በተኛችበት ሰዓት በጁንሚን የተላኩት እነ ጂዮሚንግም ቤቱን ሰብረው ገብተው አግተዋት ይዘዋት ሊሄዱ ቢሉም የሚስተር ቻው ምግብ ቤት ላይ ሼፍም ጠባቂ የሚሆነው ሰውን እዛም ደርሶ በሚስተር ቻው ተልኮ ነበርና በሚገርም መልኩ ብቻውንም ሶስቱን ሰዎች በየተራ እየተፋለመ ሁለቱን አጋድሞ እናትየውን ተሸክሞ እየሸሸ ያለው ጂዮሚንግንም አሯሩጦ ደርሶበት አስጥሎት በስለት እየወጋ እግሩን ከዚህ በኋላ እንዳይንቀሳቀስ ደም ስሩን ሲቆርጥለት እናየዋለን። በለው ያ መጀመሪያ ያየነው ቦስ ከሚለው ስልክ የተደወለለት ግለሰብም በሞተሩ እነ ውጂን የነበሩበት ባቡር ጣቢያም ላይም ደርሶ የተፈጠረውን 20 የሚጠጉ ሰዎች ተዘርረውም አይቶ እየተገረመ ልክ ሊሄድ ሲል አንዱ ደርሶበት ማነቅ እያለም ሲያፋጠው በኃይል መጥቶ ራሱን አስቶትም ይሄዳል። እነ ውጂም የቆሳሰሉበትን ቦታ በራሳቸው እያከሙ ለጋንሁም ከእናቱ ተደውሎለት ሚስተር ቻው ጋም እንዳለችም ሲሰማ በድንጋጤ ወደዛም ያመራሉ። እዛም ደርሰው እናትየውን አግኝተው ሰላም እንደሆነች አረጋግጠው እታች እየጠበቃቸው ያለው ሚስተር ቻው ጋም ወርደው ያወሩታል። ሚስተር ቻውን በስራቸው እየተበሳጨባቸው ከዚህ በኋላ እኛ ትላልቆቹ በዚህ ነገር ጣልቃ ገብተን እኛ እንፈቷለን፣ እናንተ በጭራሽ ጣልቃ እንዳገቡም እያላቸው ጋንሁም ጣልቃ ገብቼ እናንተ መርዳት እፈልጋለሁ ቢልም በዚህ ተልእኮ ሰዎች የሚሞቱበት ስለሆነ በጭራሽ ጣልቃ እንዳገባም ተብሎ ለአሁኑ የጋንሁና እናቱ መኖሪያቸው ቦታም ስለታወቀ ሰዎቹም እንዳይመጡባቸውና መልሰው መጥፎ ነገር እንዳያደርጓቸው በሚል የማደጎ ማቆያው ቦታም ላይ ለጊዜው እንዲኖሩ በሚስተር ቻው ፍቃድ ይሰጣቸዋል። ሚስተር ቻው እነሱን ሸኝቶ አጠገቡ ለተቀመጠው ለምግብ ቤቱ ሼፉ ለሆነውና ከድሮ ጀምሮ ቀኝ እጁ ለነበረው ያንግ ጁንግ ለተባለውም ግለሰቡ አሁን ላይም ይሄ ነገር እየባሰ ነው፣ ምን ማድረግ አለብን እያልም ይጠይቀዋል። ያንግ ጁም ታዲያ ድሮ ማድረግ የነበረብንን ሚዮንጊልን በፍጥነት ማስወገድ ነው ያለብን፣ እኔና ዶዮንግ ሆነን ተከታትለን እናስወግዳቸዋለንም እያለ ነገ ከዱዮንግ ጋም ሁለታችን ተገናኝተን እንወያይበታለንም ይላል። ሚስተር ቻውም ተስማምቶ እሱን ሸኝቶ ካዝናውን ከፍቶ በሳጥን ያለችውን ትንሽ ሽጉጥ አውጥቶ እየታገለ ሚዮንጊልን ሲያገኘው እንዴት እንደሚገሉ ያስባል። በነጋታው ስለ ሚዮንጊልም ካወራን አይቀር እሱም የተቀጠቀጡት ሰዎች እየታከሙ ያሉበት ሆስፒታል ላይም አምርቶ በተለይ ታዲያ በያንግ ጃንግ በስለት የተጎዱትን እናትየውን የነጠቃቸውም ሰዎች ጋር አምርቶ ምን አይነት ሰው እንደሆነም እንዲያደረጋቸውም ጠይቆ ድሮ የሚያውቀው ሰው ስለመሰለው ቢዮምንም ጠርቶት ቢሮ ላይ እንሰብሰብ እያለ ጸሐፊውን ጁንሚንንም እያዘዘው ይወጣል። የሚስተር ቻው ምግብ ቤት ላይ ያለው ሼፉ ያንግ ጁንግም ለተልእኮ እየተዘገጃጀ ረዳቱ ሚንዶንግም አብሬክ ልምጣ ልርዳክ ቢለውም አንተ እዚህ ሆነክ ይህን ስራ መስራት ግን ቀጥልም ብለውት ይወጣል። ውጪም ላይ አንድ ካፌ ውስጥም ተቀምጦ ማታ ተደውሎለት የተኛችው ሚስቱን ትቶ ወደ ባቡር ጣቢያ ላይ ሄዶ የነበረው ስሙ ዱዮንግ የተባለውን ግለሰብ አግኝቶት ከረጅም ጊዜ በኋላ ሁለቱም ስለተገናኙ በደስታ እየተቃቀፉ ሰላም ተባብለው አሁን በሚዮንጊልና ስማይል ካፒታል በሚል እየተሰራ ያለውን ወንጀል ሁላም ያንግ ጁንግም ለዲዮንግ ነግሮት ሚዮንጊልን እንድናስወግደው ከሚስተር ቻው ፍቃድ አግኝተናልን ብሎት ወደ ስራም ይገባሉ። በሌላ በኩል ሚዮንጊልም ሹፌሩን ጃንግ ዱንና ቢዮንን ከጸሐፊው ጋም ሰብስቦ ስለ ሚስተር ቻው ሙሉ ድሮ የነበረውን አሰራርና ታሪክ እየነገራቸው ሚስተር ቻው ድሮ ላይ ትላልቅ ብድሮችን ይሰጥ የነበረ ባለሀብት ሰው ነበረ። በስሩም ብድር አልከፍል የሚሉትን የሚያሰቃዩለትና ችግር የሚፈቱለት የሚገሉለት 5 ጎበዝ ተፋላሚዎች ነበሩት። እኔም በጊዜው ሚስተር ቻውን እንደዛ አጉል አድርጌ ከዘረፍኩት በኋላ እነዚህ 5 ሰዎች እንዳይመጡብኝ ለተለያዩ ጋንጎች ከፍዬ ከ5ቱ 3ቱን አስገደልኳቸው። ግን 2ቱ የሚስተር ቻው ቀኝና ግራ እጅ የነበሩት ዮንግ ጁንግና ዲዮንግ የተባሉት ሰዎች አመለጡኝ። አሁን ሚስተር ቻው እነሱን ይዞ እኔን ለመግደል መምጣቱም አይቀርም። የኔን አቅም አላወቀውም ማለት ነው። እንደውም ሚስተር ቻውን አስወግደን አሁን ያለውን ገንዘብም ዘርፈን የጎደለን 50 ቢሊዮን እንሞላበታለን እያለም በደስታም ይናገራል። ቢዮምንና ጃንግዱንም ሚስተር ቻው ከድሮ መጽሐፍ መደብር ስለነበረው የአሁን በጸሐፊው የተደረሰበት መጽሐፍ መደብር የሱ ስለሚሆን እዛ ሄዳችሁ ቦታውን አጣሩም እያለ ያዛቸዋል። ጋንሁና ውጂንም ለእናትየው ለጊዜው መኖሪያ የሚሆነውን የህፃናት ማቆያ ቦታ ያለውን ክፍሏን ሄደውም ይጎበኛሉ። ዲዮንግም ወደ ስራ ገብቶ ስለ ሚዮንጊልና ስለ ስማይል ካፒታል ስለ ወንጀሎቻቸው ሁላ ከሰዎች እየጠያየቀ ያንን ሚስተር ሆንግ የተባለውን ባለሀብት መኪና ማጠቢያ ውስጥ አስገብተው ቅጥቅጥ አድርገው ቪዲዮም ስለቀረጹት ጉዳይም ይሰማል። ከሚስተር ቻውም ጋር ተሰብስበው የደረሱበትን ሁላ እየተናገሩ ሚዮንጊል አብረውት ብዙ ስራ የሚሰሩ ሰዎችም አሉት። ከዛ መሃል ጸሐፊው ጁንሚን የሚባልም ሰው አለ። እንዲሁም ሹፌሩም ጠባቂ የሚሆነው ጃንግዱ የሚባልም ሰው አለ። እና አሁን ላይ
እኔም የጁንሚንን ቤት መኖሪያ አድራሻም ስላወቅኩት እሱን ተከታትዬ አስወግደዋለሁ እያለ ዮንግም ይናገራል። እንዲሁ ያንግጁ ደግሞ እኔ ሚዮንጊልን ተከታትዬ አስወግደዋለሁ ቢልም ሰውየው አደገኛ ስለሆነ እንዳይሸውዳችሁ ለሁለት ሂዱበትም ይባላሉ። የመጽሐፍት ቤቱ ብር ገንዘብስ ምን ይደረግም ሲሉ እሱንም ቦታ ቀይሩ ቢባሉም አሁን የሰው እጥረትም አለብን። ለምን እነ ሂዩንጁን ይህን ስራ አይሰሩትም? ስራው አደገኛም አይደለምም፣ እነሱም ብቃቱ አላቸውም እያሉ እንዲሁ ሲናገሩ ይህን የሰማው ሚስተር ቻውም ቢጠራጠርም በሀሳቡን ይስማማል። ከነጋንሁን ጋር በእናትየው የተሰራውን እራት በደስታ እየተመገበች ያለችው ሂዩንጁን ጋር ከአያቷ ሚስተር ቻው ነገ ማታ ከመጽሐፍ መደብሩ ቦታ ያለውን ገንዘብ አውጡና ቦታ ቀይሩም ተብሎ መልእክት ይገባላታል። በተመሳሳይ ሰዓት ጊዮንግም የሚዮንጊልን ጸሐፊ ጁንሚንን ሲከታተል ያንግጁ ደግሞ ዋናውን ኢንቨስተር ሚዮንጊልን መከታተሉን እንደጀመረም እናያለን። የማይደርስ የለም። እነ ሂዩንጁን ገንዘቡን ቦታ የሚቀይሩበት ሰዓትም ደርሶ በሁለት መኪና የመጽሐፍ መደብሩ ጋር ደርሰው ገንዘቡን የሚከቱበት ካርቶን ከመኪና አውጥተው በመያዝ ተከታትለው ወደ ውስጥ ሲገቡም ከኋላ በድብቅ ጃንጉድሁም ተብየው እየተከታተላቸው እንደሆነም እናያለን። በለው ውስጥም ገብተው ገንዘቡን በካርቶን ካደረጉም በኋላ እንዳይሸከሙ መክፊያ ጋሪ እታች እቃ ማስቀመጫ ቦታ አለ እያለች ሂዩንጁም ስትናገር ውጂና ጋንሁም ያንን ለማምጣት ወደዛም ያመራሉ። እሷም በካርቶን ያለውንም ገንዘብ ማውረድ ትጀምራለች። በዚህ ጊዜ ከውጭ የሰው ጥላም ነገር ታይቷት ግራ ተጋብታ በካሜራ ውጭውንም ስትመለከት ያ ግድንግድ ቢዮን ተብየው ወደ ነውጂንጋም እየሄደ እንዳለ ማይታ ትደናገጣለች። በፍጥነትም ወጥታ ልትነግራቸው ልታግዛቸው እየሮጠች ልትሄድ ብትልም ከኋላዋ ያለው ጃንግዱም ደርሶ በብረት በኃይል መጥቶ ጥሏት በራሷ ኤሌክትሪክ ቴዘር ራሷን አስቷ ተሸክሟት ይወጣል። እነ ውጂንጋም ቢሆንም ገብቶ በሩንም እየዘጋባቸው ሊፋለማቸው ይዘጋጃል። ጋንሁም ይሄ ሰውዬ ጠንካራ ነው፣ በምንም ተአምር እንዳይዘግ በማለት ለውጂን እየነገረው ራቅ ብለው ቦክስ እየሰነዘሩ ሊፋለሙት ይሞክራሉ። በጃንግዱ እየተወሰደች ያለችው ሂዩንጁም ነቅሳው ደረጃም ላይ እንዲወድቅ አድርጋ አምልጠው የሮጠችም የታሰረችበትን እጇን ወደፊት አዙራም ደብቃ የያዘችውን የሚረዝም ዱላም አውጥታ ትጠብቋለች። ሲመጣላትም በሚገርም ብቃት እጇ እንደታሰረም ተፋልማው ጥለው ራሱንም አስታው ካቴናውንም በቁልፉም ፈታ ራሱን በራሱ ካቴና ከቧንቧም ጋም አስራ ወደ ነውጂም ጋም ትሄዳለች። እነሱም ከዛ ግድንግድ ቢዮን ጋም እየተፋለሙ እያቃታቸው ልክ ቢዮም በአካፋ ውጂንን አንገቱን ብሎ ሊገለው ሲቀረብ ጋንሁም በእልህ ተሞልቶ የምንም የሚገራርም ቦክስ እየሰነዘረበት ያንን ግድንግድ ሰውም አጋድሞ ይጥለዋል። ዋው ጋንሁ ወዲያው ማሰሪያም ፈልገው እጅና እግሩንም ያስሩታል። ሂዩንጁም እነሱ ጋም ደርሳ እሷንም አንዱ ጉድ አድርጓት እንደነበርና እንዳሰረችው እየተናገረች ገንዘቦቹን በፍጥነትና ሸሽም እየተባባሉ ሲወጡ ቧንቧ ላይ አስረው የነበረው ጃንግዱም ቧንቧውን ገንጥሎ እንዳመለጣትም ታያለች። ውጪ ላይ ጃንግዱም ለአለቃው ሚዮንጊልም ደብሎ ችግር ተፈጥሯል፣ እኔም ተደብድብ ያለው ግን ገንዘቡ አሁንም እዛው ቦታ ነው ያለው እያለም እንዲታዘንለት ቢናገርም አለቃው ሚዮንጊል ግን አንተ ውሻ ልጅ ሌሎቹን ጥራና እነዚህ ሰዎች ገንዘቡን ሳይወስዱ ይዘቅ የሰዎቹንም አንገት ቆርጠ ካምጣልኝ፣ ካልሆነ የአንተን አንገት ነው የምቆርጥልክ እያለም ያዘዋል። በለው ጃንግዱም እየተበሳጨ ሌሎቹን ሰዎችን ይጠራል። ቢዮምም አሁንም ቢደወልለትም ራሱ እንደሳተ እናየዋለን። እነ ውጂንም በፍጥነት ያለውን ገንዘብ በካርቶን አድርገው ጋንሁም ያንን ካርቶን ይዞ ውጪም መኪናው ላይ ጠቅጥቆም ጭኖ እንደሚጠብቃቸው ተናግሮም ይሄዳል። እነሱም ካዝናው ውስጥ ያለ ወርቅ፣ ዶላርና ሌሎች ብሮችን በሌላ ቦርሳም ይከታሉ። ጃንግዱም ጋር ግብረ አበሮቹም ደርሰውለት ወደ መጽሐፍ መደብሩም ጋር ያመራሉ። በስተመጨረሻም ትዕይንቶቹ ላይ ውጪ መኪና ውስጥ ጋንሁም ተቀምጦ ነውጂንን በጭንቀት እየተጠባበቀ እነሱም በቦርሳ ያንን ወርቅና ዶላር አጭቀው ደርሰው ከራሳቸው መኪና ከኋላም ጭነው በሁለት መኪና እየተከታተሉ ሲወጡ ጃንግዱና እነዛ ባልደረቦቹም ደርሰውባቸው መንገድ ቢዘጉባቸውም በሌላ መንገድ በፍጥነት እየነዱ ለማምለጥ ይሞክራሉ። ሰዎቹም አልፋታ ብለው ይከተሏቸዋል። የጃንግዱን መኪናም ሂዩንጁ አጠገቧም ሲደርስ ከጎን ገጭታ ወደ ኋላ ስታስቀረው እሱም ከመኪና ወርዶ በግብረ አበሮቹ መኪና ደግሞ መከተሉን ይቀጥላል። ሂዩንጁም መኪኖቹንም እንዲሁ እየተከታተለች ሆን ብላ ከፊት እንዲቀድሟትም አድርጋ ፊት ለፊታቸው መኪናዋን በፍጥነት ነድታባቸው ገልብጣቸው መሪ ወደ ጎን አድርጋ ልትሄድ ብትልም መንገድ ተዘግቶባት መንገድ አጥተው ጭራሽ መኪናዋ ቀጥ ብላ ትቀራለች።
በለው ከፊት ያለው ጋንሁም ወደ ኋላ ሲቀሩበት ጨንቆት ወርዶ እየተጠባበቃቸው ሳለ እነሱም ወርቁና ዶላሩ ያለበትን ቦርሳ ይዘው በእግር ተሸክመው ወደሱ እየሮጡ እየገሰገሱ እንደሚመጡም ሲያይ ተደናግጦ መኪና ውስጥ መቀመጫም ቦታም ስለሌለ ጥቂት ገንዘቡ ያለበትን ካርቶንም እያወረደ ወደ ውጭም ያስቀምጣል። ወዮ ሂዩንጁና ውንጂንም የተሸከሙትን ቦርሳም ጥለው ሰዎቹ እንዳይደርሱባቸው የሮጡ ጋንሁ ከፍቶ እየጠበቃቸው ያለው መኪና ውስጥ ገብተው ለጥቂት ከመያዝም ተርፈው ያመልጣሉ። በሌላ ትዕይንት ሚስተር ቻው ከቀኝ እጁ ከሆነው ያንግ ጁን ጋም ስለ ሚዮንጊል እያወሩበት ድሮ ራሱ ሚዮንጊል ከእስር እንደተፈታ ሚስተር ቻው ጋር መጥቶ እባካችሁ ስራ አስገቡኝም ብሎ ለምኖ እነሱ ጋር ስራ እንደጀመረና ውለታውን አሁን ሙሉ ለሙሉ ረስቶ ሚስተር ቻውን እንደዘረፈና ሚስተር ቻውም ይሄንን በንዴታውን ላይ እየተናገረ ድሮኑ ነበር ኃይሉን እንዲህ ሳያጠናክር ማስወገድ የነበረብኝም እያለም እየተናገረ ያንግጁም ከነ ሂዩንጁ ተደውሎለት ካዝና ውስጥ የነበረውን ገንዘብና ወርቅ እንዳጡትም የሚዩንጊል ሰዎች ጉድ እንዳደረጓቸው እንዲሁ አንዱንም መጽሐፍ መደብሩ ቦታም ላይ አስረው እንዳስቀመጡትም ይነግሩታል። ይህን የሰማው ሚስተር ቻውም እየተደናገጠ ገንዘቡ ይቀር እናንተ ብቻ ደህና ሁኑም እያለም እየተናገረ ድሮ እኔ እንዲህ አንድ ሰራተኛ ሲጎዳ ፖሊሶች እንዳያውቁ በግል የቀጠርኳቸው ሐኪሞችም ነበሩ። አሁን ላይም ሚዮንጊል እንደዛም የግል ሐኪምም ስለሚኖረው የታሰረው ሰውዬ ወጥቶ የት ሄዶ እንደሚታከም ተከታትላችሁ ድረሱበት እያለም ያንጁንም ያዟል። ይህን ስራም ለዲዮንግም ይሰጡታል። ዲዮንግም እንደተባለው የታሰረውንም ቢሆንም መከታተልም ጀምሮ ቢሆንም የታሰረበትም በጣጥሶ ደውሎ በድብቅ የሚታከምበት ሆስፒታልም ሲሄድ ያንን ዲዮንግ በሞተሩ ከርቀት ቦታው ላይም ደርሶ ይመለከታል። እነ ጋንሁ ያተረፉትን በካርቶኖች ውስጥ ያሉትን ገንዘብ ሚስተር ቻው ቤትም እያስገቡ ያንጁ ምግብ ቤቱም ላይ ነገ መጥተው ምሳ እንዲበሉም ይጋብዛቸዋል። ሚስተር ቻውም ሂዩንጁንን ምንም እንዳልሆነች ተጨንቆም እየጠየቃት እሷም የተፈጠረባትን እያስታወሰች እንቧ ቢመጣም ሚስተር ቻውን ላለማስጨነቅ በሚል ምንም ሳትናገር ትቀራለች። በንጋታው ሚዮንጊል ቢሮም ላይ ጃንግዱንና ጸሐፊው ጁንሚንንም ሰብስቦ ቢዮም አሁን ላይ ቢጎዳም ሆስፒታል ነው ታክሞም ይድናል። እናንተ ግን ገንዘቡን ያሸሹትን ሰዎች ከሚስተር ቻው ጋር ስለሚገናኙ ተከታትላችሁ የሚስተር ቻውን መኖሪያ ማድራሻ ድረሱበት እያለም እያዘዛቸው ጁንሚንንም አስወጥተውት ለጃንግዱ አሁን ሚስተር ቻው ሰዎቹን ልኮ ቢዮምንም ተከታትሎት ሆስፒታላችን ላይ ሊደርስበት ስለሚችል እዛም ቦታም ሆስፒታሉም ላይ ሰዎችን ጨምሮ እንዲሁም ጁንሚንንም ከያዙት እሱም በፍርሃት ሚስጥር ስለሚያወጣ ለሱም ብዙ ጠባቂዎችና እንዲሁ እሱም መከታተልም ጀምርም ብሎም ስራም ይሰጠዋል። ጋንሁም በነጋታው በጠዋቱ ሚስተር ቻው ቤትም ደርሶ እያወራቸው ሚስተር ቻውም ትናንት ባደረጋችሁልኝ ውለታ ብቻ የነበረብክም ብድር ሙሉ ለሙሉ ትችዋለሁ። ከዚህ በኋላ የኔ ዕዳ የለብክም። ካንተ ጋም ምንም አልፈልግም። ከእናት ጋር ሆነ ሌላ ቦታ ሄዳችሁ አሪፍ ካፌም ክፈቱ ቢለውም ጋንሁም ለዛ በደስታ እያመሰገነ ግን እኔ በስሬም ቢሆን ውለታዬ መክፈል እፈልጋለሁ፣ ሚዮንጊልንም እስከ መጨረሻው እስከምትይዙት እረዳችኋለሁ እያለም ይናገራል። ከቆይታ በኋላ ከሂዩንጁንና ውጂም ጋም ሆነው የያንግጁ ሬስቶራንት ላይ ያንጁ አሪፍ አድርጎ የሰራላቸውን ሱሺም እየተመገቡ ዲዮን ዩንግም ተቀላቅሏቸው እነ ውጂንም እየተዋወቃቸው ችሎታቸውንም እንዳየና እንዳደነቀም እየነገራቸው በወሬ መሃል ያንግጁ ድሮ የባህር ኃይል ወታደር እንደሆነ የሰማው ውጂን እንደለመደው ተነስቶ የወታደራዊ ሰላምታ እየሰጠ ተቀመጥ ቢባልም በጭራሽ አልሰማም ብሎ ያንጁንንም አስጨንቆም ይቀመጣል። በቀጣይም እንዴት የሚዮንጊልንም ሰዎች እንደሚይዙ እቅድ እያወጣጡ ያንጁም ሞተር መንዳት የማይችሉትን ጋንሁንና ዩጂንን ይዞ ሆስፒታል ላይ ለመሄድም ሲያስብ ዲዮንግ ደግሞ በሞተር ከዩንጁን ጋም ሆነው የሚዮንጊልን ጸሐፊ ጁንሚንንም ለመያዝ እቅድ ያወጣሉ። ዲዮንግም ሂዩንጁንንም ይዞ ምርጥ ፈጣን ሞተርም ገዝተው እንዴት ጸሐፊው ጁንሚንን በሞተር እየነዱ እንደሚይዙትና እንደሚያስወግዱት ያለማመዳታል። በተመሳሳይ ሰዓት ያንጁም ውጂንና ጋንሁንንም ይዞ በስለት እንዴት መፋለም እንዳለባቸው ሲያሰለጥናቸውም ቆይቶ አመሻሽ ላይ ሁሉም ወደ ስራም ገብተው ዲዮንግና ሂዩጂንም የጁሚንን መኖሪያ አካባቢም ሆነው ጁሚን በመኪና እስኪመጣም ይጠባበቁታል። ሆስፒታልም ሲታከም የነበረው ቢዮምም በእልህ ተሞልቶ ተሽሎት ታክሞ ሲወጣ እናየዋለን። ያንጁም ሆስፒታል አካባቢ ከነ ውጂን ጋም ሆኖ በምንም አይነት ተልእኮ ላይ ያላችሁን ሁላ አድርጉ፣ ግን ምንም ቢሆን ጓደኛችሁንና ቤተሰባችሁን እንዳትከዱ እያለ መክሯቸው
አሁን ግን ሆስፒታሉ ላይ ችግር በተፈጠረም ሰዓት እናም እኔ ሽሹ ካልካችሁ ትታችሁኝ ሂዱ እያለ ለምን ቢሉትም እኔ የወንጀል ሪከርድ አለብኝ ብያዝም ምንም አልሆንም። እናንተ ግን ከተያዛችሁና ወንጀል ሪከርድ ከኖርባችሁ ህይወታችሁ ሙሉ ነው የሚበላሸው እያለም ይመክራችኋል። ሂዩንጁና ዱዮንግ ጋም በስተመጨረሻ ጁንሚን በመኪናው ደርሶ ወርዶ ወደ ቤቱም ሲገባ እነሱም ወደ ስራም ገብተው በሚገርም መልኩ ዲዮንግ በፍጥነት ሞተሩን እየነዳ በያዘው ስለት የጁንሚንን አንገትም ሸርክቶ እንዲደማም አድርጎ ጥሎት ሊያመልጥ ሲል ሌሎች ጠባቂዎች ደርሰው በመኪናቸው ገጭተው አውርደውት እየቀጠቀጡ ሊወስዱት ሲቃረቡ ሂዩንጂንም ደርሳ በሞተሯ እሷን በፍጥነት እየነዳች በያዘችው ዱላ እየመታቻቸው ዲዮንግንም ታስለቅቋለች፣ ታተርፈዋለች። በፍጥነትም በሞተሮቻቸው አካባቢውን ለቀው ያመልጣሉ። ያንግጁንጋም እነ ሁጂንንም ይዞ ወደ ሆስፒታሉም ገብተው በሊፍት ጃንግዱንም ሲወጣም ስላዩት በፍጥነት እነሱን በደረጃም እየሮጡ ደርሰውበት ልክ ከሌሎቹ ጋር ሊገባና ሊቀላቀል ሲል መልሰውት አግተውት ለጥቂት በአንዱ የሚዮንጊል ሰውም ሊደረስባቸውም ተቃርቦ ሰውየውንም ያንግዱ መጥቶ ዘሮት እነሱም ጃንግዱን ብቻም አግተው ሆስፒታሉ ለቀው ወጥተው ወደ ዱዮንግ መኖሪያና መስሪያ ቦታም ያመራሉ። ያንንም ለአለቃቸው ሚስተር ቾም ያሳውቃሉ። ሚዮንጊልም ሆስፒታሉ ላይ ሰዎቹን የሚይዘውም ደርሶ የተፈጠረውን በካሜራ ለማየት እየሞከረ እየተበሳጨ ጸሐፊው ጁንሚን አሁን ላይ እንዳልሞተና በከፍተኛ ጉዳት ሕክምናም ላይ እንዳለ ግን እንዳልነቃም ተነግሮት ሰዎቹ ማን እንደሆኑ አጣሩልኝ እያለም በንዴት ያዛል። ያንግጁም በሚስተር ቻው ትዕዛዝ ያገቱትን ጃንግዱንም እያሳቃያችሁ ጠብቁኝ እነ ሂዩጅንም ያንን እንዲያዩ አድርጉም ስለተባለ ሰውየውንም አስረው እግሩን እያቆሰሉ በጨው ውሃም ሲያቃጥሉትና እንዲሁ መናገር ስትፈልግ ብቻ ተናገር እያሉ ሲያሰቃዩት ሂዩንጁንም ልትወጣ ብትፈልግም ግዴታ በሚስተር ቻው በኩል እንደታይ ተብለሻልም እያሉ ሲያሳዩት እሷም ያንን አይታ አቅለሽልሿት ወጣም ታስመልሳለች። ሚስተር ቻውም እዛው በመኪናውም ሲደርስ ለምን ይሄን እንዳያስገድድክም እያለች ብትናገረውም እሱ ይሄ ተልእኮ ከባድ እንደሆነ ላሳይሽ ስለፈለግኩ ነው። በዚህ ተልእኮ አንድ ሰው ካልሞተ በስተቀር ይሄ ተልእኮ ሙሉ ለሙሉ አይቆምም። ያም ሰው እኔም ልሆን እችላለሁ ቢላትም አቶንም እያለች እያለቀሰች ትሄዳለች። እሱም እዛው ላለው ለጋንሁ ተከተለኝ አንድን ኦርጋናይዜሽን ለመነጣጠል በመሃላቸው ልዩነትና መከፋፈል መፍጠር ብቻም ነው ያለብክ። አንተም ወደፊት አንድ ኦርጋናይዜሽን ለመመስረትም ሀሳቡ ካለክ የምታምናቸውን ሰዎች ብቻ ነው ከጎንክ ማድረግ ያለብክም እያለው ትልቅ ትምህርት ላስተምርክም በሚል ውስጥም ገብተው እየተሰቃየ ካለው ጃንግዱም ፊት ለፊትም ተቀምጦ አይኑን ገልጠውለትም ያወራዋል። አለቃክ ሚዮንጊል ነገሮችን በሂሳባዊ ስሌት ብቻ የሚያደርግ ጨካኝ ሰው እንደሆነ አውቃለሁ። ከኔም ድሮ ላይ ብዙ ነገር ተምሯል። አሁን ለአንተ ለሰራተኞቹም ግድም የለውም። የራሱን ጥቅም ብቻ ነው የሚያስቀድመው። አንተም ጥሩ ስለሚከፍልክ ይሆናል ለሱ እየሰራክለት ያለከው። ግን እኔ ዛሬ ላይ ለሱ ከአንተ ፎቶ ጋር አያይዤ እንዳለ ሚስጥርክን በአንተ ሳቢያ የተገደሉ ሰዎች ያሉበትን ሬሳ ያሉበትንም ቦታ ሁላም ነግሮኛልም ብለው ከአንተ ይበልጥ እኔ ስለሚያምነኝ ያንተንም መሞት ስለሚፈልግ ሰዎቹን ልኮ አፈላልጎ ወዲያው ነው የሚያስገድልክ። ያንን እወቅም እያለም በዛም ያስፈራረዋል። ይህን የሰማው ጃንግዱም ነገሩ እውነት እንደሆነ ውስጡ ስለነገረው በንዴት ምን ይሻለኛል በሚል ግደሉኝ ለምን አልሞትም እያለም ይጮሃል። ሚስተር ቻውም በጥፊ እያጮለ ራስህን አረጋጋና ሁሉንም ነገር ንገረኝ፣ ካልሆነ መሞትክ አይቀርም። እኔ ሙሉ ሚስጥሩን ከነገርከኝና ካመንኩክ ጠቀም ያለ እንደ አዲስ ህይወትክን የምትጀምርበት ገንዘብ ልሰጥክና እንዲሁም የወንጌል ሰምቶት ራሱ የማያውቀው ሀገር ልልክክም እችላለሁ። እዛም በሰላም ሄደክ ትኖራለክ። ይህን ነገርም ለኔ ላዳረክ እኔ እድሉን ባልሰጥክም አንተም ቀድመክ ማድረግክ ስለማይቀር ቶሎ ወስንና ተናገርም እያለው ጃንግዱም ትንሽ ነገሩን አስቦበት የሚያውቀው ሚስጥር ሁላ ለመናገር ይስማማል በለው። የመጀመሪያም ጥያቄ ለስንት ዓመት ለሚዮንጊል ሰራክም ሲሆን 5 ዓመት ሰርቼ ያለሁም ብሎ መልሶ ስራክ ምንድነውም ሲባል ለሚዮንጊል ህገወጥ ስራዎች በፖሊሶች እንዳይገኝ ከፖሊሶች አይን ማራቅ ነውም እያለ በቅርብ ሚዮንጊል እቅዱና ስራው ምንድነውም ሲባል የሱም ስራ አንድ ህንፃ ላይ ሆቴልም መገንባትና በባለ ሀብቱ ሚስተር ሆንግም እንዲሁ አስፈራርቶ ራቁት ቪዲዮም ቀርጾ ይዞበት በዛም አድርጎ ሙሉ ሆቴሉንም ይዞ ከዛም ከሆቴሉም ባሻገር ቁማር ቦታዎችን ለመክፈት እንዳሰበና ሚዮንጊልም ሰዎችንም
የሚያስፈራራው በደካማ ጎናቸው በቪዲዮም እየያዘ እንደሆነ ቪዲዮውንም የሚይዝበት ሃርድ ድራይቭም መኝታ ቤቱም ያለ በራሱ ብቻ የሚከፈት ካዝና ውስጥ ነው የሚያስቀምጠው። የሆነ ችግር ተፈጥሮ ቪዲዮቹ እንደ መረጃ ሊያዙበት እንደሆነም ከተሰማው በስልኩ አንዴ ብቻ ነክቶ ሙሉ መረጃውንም ማጥፋት ይችላልም። አሁን ለሱም የሆኑ ሰዎችንም የሚያቀርብለት ሚስተር ጃንግ የተባለም ጠባቂም እንዳለው ይህም ሰው የኤምኤምኤ ተፋላሚ እንደነበረ በድብድም ላይም ሰው ለመግደል ሞክሮ ነው ይህም ሰው ከውድድሩ የተቀነሰውም እያለም ይናገራል። እነሱም የሚናገረውን ሁላ በስልክ ሪከርድ ያደርጉታል። ጃንግ ዱም ቀጥሎ ሚዮንጊል ከ3 ዓመት በፊት ሰክሮ አንድ ሰውን ገሎም ነበር። ወዲያው ሚስተር ጃንግን ጠርቶ ሚስተር ጃንግ ሰዎቹ ጋም ቦታው ላይም በፍጥነት ደርሶ ወዴት እንደሆነ አላቅም ሬሳውንም ወስደው አስወገዱት። እናም ይህን ካየው በኋላ እነዚህ ሰዎች ይህን ነገር በተደጋጋሚም እንዳደረጉት ተረዳውም እያለ ሚስተር ቻውማው ላይ ሙሉ ለሙሉ አምኖት ከዚህ በኋላ ሕክምና እንድታገኝ አድርገን በሌላ መታወቂያና ስም ከሀገር እንድትወጣ እናደርጋለን። እስከዛ ግን ማንንም እንዳታናግር እያለው ሚዮንጊል የሚያጠራቅመው ወርቅስ የት እንደሚያስቀምጥ ታውቃለህ ወይም ይለዋል። ጃንግዱም አላቅም፣ ያንን ቦታ የሚያውቀው ብቸኛ ሰው ቢዮም ብቻም ነው። ሚዮንጊልና ቢዮም የተዋወቁት ድሮ እስር ቤት እያሉም ሲሆን ሁለቱም ብዙ ጊዜ አንዳቸውን አትርፈዋል። ለዛም ሚዮንጊል አሁን ላይ ቢዮምም ብቻ ነው የሚያምነው እያለም ይናገራል። ብለው በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት የምንጠብቀው ይሆናል። ቶሎ ቀጣዩ ክፍል እንዲለቀቅና ሲለቀቅ እንዳያመልጣችሁ ሰብስክራይብ እና ላይክ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nibjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ ንብ ጆብስ ብላችሁ ማውረድ ወይም ደግሞ ይህን ኪውአር ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ።